ወርቃማው ፍሬና የጓደኝነት ጥንካሬ። በአንድ ትልቅና ለምለም ዛፍ ላይ ፒፕ የሚባል ትንሽና ቀልጣፋ ወፍ ይኖር ነበር። አንድ ቀን ጠዋት ፒፕ በዛፉ ቅርንጫፍ ላይ በጣም የሚያምርና የሚያብረቀርቅ ወርቃማ ፍሬ አገኘ። ፒፕ ፍሬውን ብቻውን ሊበላው ፈለገ። በትናንሽ ምንቃሩ ፍሬውን ኮትኮት አደረገው። ነገር ግን ፍሬው በጣም ጠንካራ ስለነበር ሊሰበር አልቻለም። በዚህ ጊዜ ሎሚ የሚባለው ደግ ሽኮኮ በቅርንጫፎቹ መካከል ብቅ አለ። ሎሚ ረጅም ጭራና የሚያምሩ ትላልቅ ዓይኖች ነበሩት። ፒፕ ወደ ሎሚ ዞር ብሎ፣ ሎሚ ሆይ፣ ይህ ፍሬ በጣም ጠንካራ ነው። እባክህ እንድንበላው እርዳኝ ሲል ጠየቀው። ሎሚም በደስታ እረዳሃለሁ ብሎ መለሰ። ሎሚ ፍሬውን በትናንሽ እጆቹ ይዞ በጠንካራ ጥርሶቹ ሊሰብረው ሞከረ። ቅርጭ ቅርጭ አደረገው። ነገር ግን ፍሬው አሁንም ሊከፈት አልቻለም። ና በአንድ ላይ ሞክረው አለ ፒፕ። ፒፕ ፍሬውን ከላይ በምንቃሩ ሳበው፣ ሎሚ ደግሞ ከታች በሁለቱ እጆቹ ገፋው። ሁለቱም በሙሉ ኃይላቸው ተጣጣሩ። ድንገት ፓፕ የሚል ድምፅ ተሰማ። ፍሬው ለሁለት ተከፈለ። በውስጡም በጣም የሚያምሩና የሚጣፍጡ ትናንሽ ዘሮች ነበሩት። ፒፕ በጣም ተገረመ። ፒፕና ሎሚ አብረው ተቀመጡ። ጣፋጩን ዘር ጨምጨም እያደረጉ መብላት ጀመሩ። አብሮ መብላት ብቻውን ከመብላት የበለጠ እንደሚጣፍጥ ተረዱ። ሎሚ ሆዱ እስኪሞላ ድረስ በላ። አመሰግናለሁ ፒፕ፣ ስላካፈልከኝ በጣም ደስ ብሎኛል አለው። ሎሚ በጣም ደስተኛ ነበር። ፀሐይ ስትጠልቅ ፒፕና ሎሚ ምርጥ ጓደኛሞች ሆኑ። የሚጋራ ጓደኛ ሲኖር ትንሹም ነገር ትልቅ ደስታ እንደሚሰጥ አወቁ።